አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። አላህ ያስደስታችሁ፣ አላህ ያመቻችላችሁ። ከአላህ በኋላ ከጎን የሆናችሁ አላህ ከጎናችሁ ይሁን። ሁሌም እንዳስደስታችሁኝ እኔ ያው ቢዚ ሁኜ ወደ እናንተ ምን ማልበት ጊዜ በስተዋል። ያው ይቅርታ ጠይቃለሁ። ሰላማችሁ ያብዛልኝ። እኛ ጋር ረመዳንም ሻባርም ያው እንትንም ሻዋልም አንድ ላይ ናቸው እላችኋለሁ። እናንተ አረብ ሀገር ጾማችሁ እንዴት ነው? ሸዋል ደግሞ እኔ የምላችሁ ነገር ግማሽ ሰው የሚበላበት ግማሽ ሰው የሚጾም ስለሆነ በጣም ይከብዳል። አለኩል መቼም ያው እንደ አረቦች ከሆነ ትንሽ ተረጋችሁ በልታችሁ አንድ ሁለት ቀን እንደዛ ከሆኑ በኋላ ነው እንትን የሚሉ የነበረ። እኛ ጋር አልሐምዱሊላህ ረብል ዓለሚን ፍጡር እንደዛ ይመስላል። እናንተም አላህ ያግዛችሁ፣ የአመቱ ከቤተሰቦቻችሁ አላህ ያገናኛችሁ። ሁሉም በስደት ያለሽ ወንድም እህቶቼ ለሀገራችሁ ያብቃችሁ፣ በሀገራችሁ ተደስታችሁ ከቤተሰብ ጥሩ ነገር የምታሳልፉበት ጊዜ ምኞቴ ነው። ኢንሻአላህ አብሽሩ። ያው ሁሉም ነገር በሰብር ነው እንጂ እኛ ተቸኳኩለን እኛ ተጨናንቀን አይደለም። ብዙ ጊዜ ልክ በቃ አመትም ሁለት አመትም ቢኖረን በቃ እኛ እንጨናነቃለን። የሀገር ነገር ስናስታውስ ደግሞ የዚህ ምን የሚሏችሁ ነገር መስማት የለባችሁም። ዝምታ ወርቅ ነው። ዝም ያለ ነጃ ወጥተዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የዚህ ሀገር እንዲህ ነው እንዲህ ነው እንዲህ ነው እንዲህ የሚላችሁ ነገር መስማት የለባችሁ። ግቡ ሀገራችሁ፣ ተደሰቱ። የአንድ ቀን ጥሩ እንቅልፋችሁ ያው እንደዛ ስላችሁ በመጣችሁ ወር ድረስ የምታገኙ ነገር የለም። አስቸጋሪ ነው። ለምን ያው እንግዳ አንቺ ስልክ ይዘሽ ከወጣሽ ስልካ እንጂ ሰው አታናግርም ይላሉ። ከተኛሽም ያው ሁለቴ ሶስቴ የመጣችሁ ያው ታውቃላችሁ። ተኝተሽን ዝም ትላለሽ። እሷ መኩራተኛ ተደብቀሽ ተኛች። ብዙ የሚባል ነገር አለ። ግን ጠንከር ብላችሁ ወር ድረስ ያው እንግዳ ጎረቤት የሚሆን ጓደኞቻችሁ ምንም ሲገቡ ባለ ነገር እንትን አመቻችታችሁ ምን ብላችሁ ከዛ በኋላ የሚሆነው ነገር አላህ ያውቃል። አብሽሩ። ሀገር ነገር በቃ እኔ በቃ እንደዚህ ምርር ብሎኛል። እውነትም ሳወራችሁ እንደዚህ ነገር ለምን ስደት እንትን ብዬ ስመለስ ምናምን ብዬ ነግራችሁ ነገር እንትኑ ነው። ይሄ የመጣችሁ ቀን ነው። በቃ ልተኙ ነገር የለም ምን የለም። አንዴም በዛ የሚያደርሳችሁ ምን ያደርሳል? ትንሽ የሚያደርሳችሁ ከሆነ እህቶቼ በአንድ ካርጎ ስታረጉ ምናምን በአንድ ቦርሳውን በቃ የሆነ ቦታ የሆነ ሰው የልጆችም ያው ወንድሞቻችሁ እህቶቻችሁ የልጆቻችሁ እንደኔ ጣጣ ከበዛባችሁ ከባድ ነው። በአንድ ቦታ ወይም በፌስታል እዚህ እንትን የሚል ነገር እንኳን እኔ የት እንደሚወስደው እንኳን ፌስታል ከዛ ምታሽ ነው ያመጣሁት። እናንተ በዛ ከጎን የአንዷ ምትሰጫት የነበረ በአንድ ፌስታል አድርገሽ በካርቶኑ እንትን እያላችሁ እንደዚህ አስቀምጣችሁን ነው የሁሉም እንትን እንደምትሉ ይደረግላችኋል። ሱብሃንአላህ ከባድ ነው። ያሱ ነው። እኔ በቃ ስመጣ እንኳን ስደት እንኳን ሄደ በቃ ስመጣ የእህቶቼ አደራ ምላችሁ ነገር በተቻለቸው አቅም እዛ እቃቸው ስብስብ አድርጎ ዝም ብለን እኛ እንልካለን። ማን የቱ ጋር እንደገባ ማን ምን እንዳደረገው በጣም የሚከብድ ነገር ነው እህቶቼ። ከዛ ማስተካከላችሁ እቃችሁ ወይም ስም ከሆነ በአንዳንድ ፌስታል እያደረግሽ ስሙ ከላይኛ እያጻሽ በቃ መተሽ ነበር አንዳንድ አንስተሽ መስጠት። ከዛ በኋላ እንቅልፋተሽ በማታ እቺ የእናት ናት እቺ የአባታቸው የልጆቻቸው የምን አላህ ለኸይር ነው የተደረገ ነገር ለምን አደረኩ አይባልም። ግን ይሄ ነገር ራሳችን እንትን ብለን አመቻችተን እንደዛ ብንገባ ሀገራችን ጥሩ ነው። ከመጣችሁ በኋላ ትንሽም ለመተኛት ይረዳችኋል። ይዛችሁ ያመጣችሁ ነገር የአንድ ሰው ሲሰጠው ድረስ እናንተ አመቻችታችሁ በቃ ማውጣት፣ ካርቶናችሁ ከፍታችሁ ማከፋፈል ብቻ። በእንደዚህ ነገር ታደርጋችሁ። ግን ያ ከሆነ ይሄኛ ማን ብዬው ነበር ይሄኛ በቃ በቻንሷ እዛ ያመቻች ነገር እዚህ ቢቀይ ደግሞ አውጣችሁ ከሰጣችሁ በኋላ የኔውን አጠረ የኔውን ረዘመ የኔውን እንዲሆነ
ለማለት ሳይሆን በቃ እንደዚህ ተገላግላችኋል። በወረቀት በፌስታሉ ቋጥራችሁ በላይ ላይ ጽፋችሁ በቃ አንዳንድ ሰዓታችሁ ውስጥ በቃ ምንም የሚያስቸግርሽ ነገር የለም። እኔ እንደዚህ ነገር አሁን አገር ኑሮ ተወደዋል። አገር ከገባ በኋላ ወር ሳይሞላ ደበረኝ፣ ጨነቀኝ ምናምን የምትሉ በቃ ይሄ ነገር ወይም ከዛ እንደዛ አድርጋችሁ አምጥታችሁ ይሆናል። መቼ ድረስ ነው በቃ ተዘርግቶ የተቀመጠ ልብስ እዛ ስንት ጊዜ እንትን ይላል። እቅድ አውጡ፣ የሚቀርባችሁ ቦታ እንደዛ ካደረጋችሁ የሀገር ነገር በቃ እንዲህ ብላችሁ ምንም እንትን የምትሉ ነገር የለም። አንዳንድ ሰው ባደረገው ነገር እናንተ ልትቀጡበት፣ እናንተ እንዲህ ልታደርጉ ሳይሆን ያው ሁሉም ነገር አላህ ያለው ነው የሚሆነው። አብሽሩ፣ ስራውን አላህ ሀፊፍ ያደርግላችሁ። ያው ይሄም ነገር ወደዛ የሚሄድ ለምንድን ነው እናንተ ያው እያንዳንዳችሁ በቃ ጠንከር ብላችሁ እንደተሰራችሁ ጎበዝ ሆናችሁ እንደዚህ ታደርጉ በጣም ደስ ይላል። ቀጥሉበት ለማለት ነው። ደግሞ ፍቅርና አብረሽም የሉም ፍቅረኛ ሩታም ያው በአንዳንድ ቦታ እንጂ ብሩኬስ የታሉ? ለምንድን ነው በሰላም ነው ወጣ ያሉ? እኔን ግን አልገባሁም። በዚህ ሁለት ቀን የሸዋሌም ዝግጅት ሌላም ቦታ ታውቃላችሁ። አንድ እህታችሁ ወይ እህቴ እዚህ ጋር ትቼ እንትን ልገባ ነበር። አንድ ሰው የያዘው ነገር በጣም እንትን ይላል። እሷ እንዲህ ያለችኝ አገር ገብቼ እንደዚህ ሆኜ ልትሉም ሳይ መታችሁ ጠንከር ብላችሁ የሆነ ነገር ብትሰሩ በትንሽ ጊዜ ጥሩ ነገር የተሻለው የሆነ ከዛም እየበላችሁ እኔ ወሬ ብቻ እንትን ብያችሁ ነው እንትን ያልኩ እየበላችሁ አጠገባችሁ ያለ ነገር አንሱ። ሀብሀብ ነው የምትፈልጉ አረቦች ይህ ይላሉ አይደል? ይህ ነው ይህ ነው። እስኪ ስሙ ጻፉልኝ የምታውቁ ካላችሁ እዚህ ጋር ይሄ ነገር ምንድን ነው? ስሙ ጻፉልኝ። ጠልጠል አድርገሽ እያንዳንዱ አንድ ሰው ያው 5 ደቂቃ ላይክ አድርጎ 5 ደቂቃ ሳይሞላ አይወጣም። እስከዛም ድረስ እስኪ ማን እንደሆነ የቱ ጋር እንደሆነ እየጻፋችሁ ወደ ኋላ አድርጋችሁ ያው እዛ የምታደርጉ ነገር ነው። ሌላ ምንም የሚል ነገር የለም። ያው እነሱ ሾርባ በውሃ በእንትኑ የሚሰራ ነው። እነሱ ሳሎንና አሁን ወጥ ምን አይነት ዶሮ አሁን እዚህ ጋር አስለፋ እንዴት የሚደረገው እነሱ በትንሽ ነገር ክልስ አድርጎ ውሃ ይሁን ሌላ ነገር ምን ነው ክበሩልኝ። እኔ ያው አንዴ በተመቻቸ ሰዓት ገባ ብዬ የኮመንታችሁ ላይክ አድርጌ የእናንተም ሳይል ያው አላህ ነው የሚያውቀኝ። እኔ እንዳስደስታችሁ እኔም እናንተ ለማስደሰት ምን እንጂ ምንም አልሐምዱሊላህ ከየትም አላህ ወስኖ የሰጣችሁ ነገር ምንም እንትን ነገር የለም። የጓዳ ልጆች እስኪ ያግቡላቸው። የጓዳ ልጆች ሳይበሉማ ወደዚህ ማንኛውም እየበላችሁም እየጠጣችሁም ፏፏ በሉ። አንዳንዴ በስንት ነገር እንትን የሚል ነገር አለ። ይሄ ለራህመት ተደርድሮ ይሄ አሁን እዚህ ጋር ሰው ስለሌለ ነው እውነት እዛም እንትን የሚል ሌላ ቦታ ሰው ሞልቶ ምናምን ጭራሽ ወይ እንትን አይልም ነበር። ሰው ማወቅ በጣም ይጠቅማል። እኔ ብዙ ጊዜ ነው የምለው ከሰው የትም ይሁን መንገዱ እንትን ከሆነ ካጠቃ ደርሼ እመጣለሁ ምናምን፣ ግን እሷ ቀጥታ ከዚህ እንትን ብላ ወሬም ይሁን ምንም ይሁን ከሰው ግጭ ቢቀር ጥሩ ነው። አንቺ እንደዚህ ብለሽ ለምንድን ነው እንደዚህ የሚባለው? ስጫት እንትን ልጅ ቤት ትወስድላቸው
በርታችሁ ስታቆሙ አላህ ሀገራችን ሰላም ያደርግልን። ሰላማችሁ ብዙ ይበልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።